በመጀመሪያ በዚህ ታላቅ ተስፋን እንትከል በሚል መሪ ቃል የዘንድሮን አረንጓዴ አሻራ መርሃ ግብር ላይ በዞናችን ዳሞት ጋሌ ወረዳ ስለተገኛችሁ በራሴና በወላይታ ሕዝብ ስም እንኳን ደህና መጣችሁ ለማለት እወዳለሁ። አሹ ሰሮዬታ። ዛሬ እዚህ የተሰበሰብነው ዛፍ ለመትከል ብቻ አይደለም። የሀገራችንና የምንኖርባትን ዓለም የወደፊት ዕጣ ፈንታ ለመወሰን ለልጆቻችን አረንጓዴ ኢትዮጵያን ለማውረስ የአየር ንብረት ለውጥን ለመቋቋም የአፈር መሸርሸርን ለመቀነስ የውሃ ምንጮቻችን ለመጠበቅና ተስፋን ለመትከል ነው። ዛሬ የምንተክለው ችግኝ የነገው ህይወት ነው። ይህ አረንጓዴ አሻራ መርሃ ግብር የመንግስት ፕሮጀክት ብቻ ሳይሆን የትውልድ አደራ፣ የሀገር ፍቅር መገለጫና የዜግነት ኃላፊነት ነው። የተከበራችሁ እንግዶቻችን፣ ክቡራትና ክቡራን፣ አረንጓዴ አሻራ ብሔራዊ ንቅናቄ ሀገራችን ኢትዮጵያ ከአየር ንብረት ለውጥ ተጽዕኖ ለመከላከል የተፈጥሮ ሀብትንና የውሃ ምንጮችን ለመጠበቅ የአረንጓዴ ኢኮኖሚ መሰረትን ለማጠናከር የተጀመረ ሀገራዊ ራዕይ ነው። ይህን ራዕይ ወደ ተግባር በመቀየር የወላይታ ዞን ህዝብ ከዓመት ወደ ዓመት አስደናቂ ውጤቶችን እያስመዘገበ ይገኛል። የወላይታ ህዝብ የአካባቢ ጥበቃን እንደ ባህል የሚመለከት ህዝብ ነው። ዛፍን መትከል፣ ውሃን መጠበቅ፣ መሬትን ከመሸርሸር መከላከል፣ የማህበረሰብ የጋራ ሀብት መጠበቅ ከትውልድ ወደ ትውልድ እየተላለፈ የመኖር እሴት ነው ለወላይታ ህዝብ። ይህን በጎ ባህልና ዘመናዊ የአካባቢ ጥበቃ አሰራርን በማጣመር ለሀገራችን አርአያ የሆኑ ስራዎችን እየሰራ እንገኛለን። እንደ ዞን ለምሳሌ በሁምቦ፣ በኦፋ፣ በኪንዶ ኮይሻ እና በዱግና እና ዳሞት ወይዴ የተካሄዱ የካርበን ልማት አፍሪካ ቀዳሚ የሆነ የአካባቢ ጥበቃና የካርበን ሽያጭ በማድረግ በአካባቢ ጥበቃ ዘርፍ ለክልላችንና ለሀገራችን ኩራት ሆነናል። በሌላ በኩል ዳሞታ ተራራን በማልማት እና በመንከባከብ ከወላይታ ሶዶ ተነስቶ እስከ አባያ ሐይቅ ድረስ የሚዘልቀውን የሐመሳን ብሳሬንና በሌላ አቅጣጫ እስከ አጆራ ፏፏቴ በመዝለቅ ኦሞ ወንዝን አድርጎ እስከ ጊቤስ 3 ኃይል ማመንጫ አስተዋጽኦ የጎላ የጋዜና የዋጃ የመሳሰሉ ወንዞችን ለአካባቢው ህብረተሰብ የህይወት ምንጭ እንዲሆን በማድረግ የዳሞታን ተራራ ደን ጠብቆ አልምቶ ያቆየ ህዝብ ነው ወላይታ። ይህን ሁሉ የሚያሳየን የወላይታ ህዝብ ዛሬ ብቻ ሳይሆን ነገን የሚያስብ ህዝብ መሆኑ ነው። በዞናችን ባለፉት ዓመታት በሚሊዮኖች የሚቆጠሩ ችግኞችን በመትከል ብቻ ሳይሆን የተተከሉትን በመንከባከብና በማሳደግ ውጤታማ ስራዎች ተከናውኗል። የተራሮች ማገገም፣ የተፋሰስ ልማቶች፣ ውሃ ምንጮች ጥበቃ፣ የአፈርና ውሃ ጥበቃ ስራዎች ከአረንጓዴ አሻራ ጋር ተቀናጅቶ እየተፈጸሙ ይገኛሉ። በ2011 ዓመተ ምህረት ጀምሮ የተጀመረው የአረንጓዴ አሻራ እንቅስቃሴ ዛሬ በዓለም ላይ ከታላላቅ አካባቢ ጥበቃ ንቅናቄዎች አንዱ ሆኗል። በዚህም ጉዞ ውስጥ ወላይታ ዞን በየዓመቱ ከእቅድ በላይ በመፈጸም ተምሳሌት ሆኗል። ዘንድሮ 21 ሚሊዮን በላይ ችግኞችን ለመትከል ሁሉም ዝግጅቶች ተጠናቋል። 359 የተከላ ቦታዎች፣ 6452 ሄክታር መሬት፣ 23 ሚሊዮን በላይ ችግኞች፣ 22.5 ሚሊዮን በላይ ጉድጓዶችና 825,000 በላይ ተሳታፊዎች ለዚህ ታሪካዊ ቀን ዝግጁ ሆኗል። ዛሬም ይህን ታሪክ ለመድገም ሳይሆን ለማሻሻል ተሰብስበናል። የተከበራችሁ እንግዶች፣ ክቡራትና ክቡራን፣ ዛሬ የምንተክለው ችግኝ የነገ ጥላችን፣ የነገ ዝናባችን፣ የነገ ውሃችን፣ የነገ ምርታማነታችንና የልጆቻችን የህይወት ዋስትና ነው። በዘንድሮ በልግ ወቅት ያጋጠመን አይነት አስቸጋሪ የአየር መዛባት ለመከላከል በሰማይ ዝናብ ብቻ የተደገፈውን አብዛኛው የግብርና ስራዎቻችን እንዳይጎዳ ችግኞችን ተክሎ መሄድ ብቻ ሳይሆን በኃላፊነት መንከባከብና እስኪያድግ ድረስ መጠበቅ የሁላችንም ግዴታ ነው። በተለይም ወጣቶችና ተማሪዎች የአረንጓዴ አሻራ እንደ ትውልድ ተልዕኮ በመቀበል በተግባር እንዲሳተፉ በአክብሮት እጠይቃለሁ። ዛሬም የምንሰራው ስራ ዛሬ ብቻ ሳይሆን የመጪውን ትውልድ ዕጣ ፈንታ የሚወስን ስራ ስለሆነ በመጨረሻም ይህ ታላቅ ሀገራዊ እንቅስቃሴ ለማሳካት ቀንና ሌሊት የሚተጉ አመራሮች፣ ባለሙያዎች፣ አርሶ አደሮች፣ ወጣቶች፣ ሴቶች፣ የጸጥታ አካላት፣ የሚዲያ ባለሙያዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሲቪል ማህበረሰብና ሁሉንም ወላይታ ህዝብ በዚህ አጋጣሚ ከልብ የመነጨ ምስጋና ለእናንተ ለማቅረብ እፈልጋለሁ። እንትከል፣ እንንከባከብ፣ ለትውልድ አረንጓዴ አሻራ እናቆይ እያልኩኝ ሁሉም አርሶ አደር ቢያንስ የተተከለውን ችግኝ በአግባቡ ይንከባከብ። ሁሉም ወጣት የአረንጓዴ አሻራ አምባሳደር ይሁን።
ሁሉም ተማሪ አንድ ችግኝ መትከል ብቻ ሳይሆን በማሳደግ የትውልድ ተስፋ ይሁን። ሁሉም ተቋም የተተከለውን ችግኝ የመንከባከብ ኃላፊነቱን ይውሰድ። የዛሬው መሪ ቃል ተስፋችን እንትከል የሚለው ቃል በቃል ብቻ እንዳይቀር በተግባር እናሳየው። ዛፍ ስንተክል ተስፋ እንተክላለን፣ ተስፋ ስንተክል ደግሞ አገር እንገነባለን። በመሆኑም የወላይታ ሕዝብ የተለመደውን ከእቅድ በላይ መፈጸም ባህሉን በመድገም 2018 አረንጓዴ አሻራ ግባችንን እንደሚሳካ ሙሉ እምነት አለኝ። በአንድነት እንትከል፣ በአንድነት እንንከባከብ፣ ተስፋ እንትከል፣ ለልጆቻችን አረንጓዴ ኢትዮጵያን ብሩህ ወደፊት እንገነባ ይላለሁ። እጅግ በጣም አድርጌ አመሰግናለሁ። ችግኝ ተከላው የአካባቢውን አየር ለውጥ ለመከላከል ትልቅ ፋይዳ ነው ያለው። የችግኝ ሽፋን ከፍ ባለ ቁጥር የአየር ንብረት መዛባቱ የተስተካከለ ነው የሚሆነው። የአርሶ አደር የመኸር ወቅቱም ሆነ የበልግ ወቅት አጠቃላይ ሲዝኑ የተስተካከለ ነው የሚሆነው። ስለዚህ ይሄ ብቻ ሳይሆን ሲዝኑ ማስተካከል ብቻ ሳይሆን ችግኝ በተከለበት ጊዜ በችግኝ ዙሪያ ላይ የሚለሙ የተለያዩ አይነት እጽዋቶች አሉ። እነኛ እጽዋቶቹ ለንቦቹ ለተለያዩ አዕዋፋት ምግብ ነው የሚሆኑት፣ መጠለያ ነው የሚሆኑት። እንደዛ በሆኑ ቁጥር ለአካባቢ ያለው ፋይዳ ትልቅ ነው የሚሆነው። በተለይ አሁን ወላይታ ዞን ላይ ይሄ የአረንጓዴ አሻራ ከተጀመረ ወዲህ ጀምሮ የደን ሽፋኑ 11.6 ከነበረበት ወደ 23.6 ከፍ ማለት ችሏል። በዛውም ልክ የተለያዩ ወጣቶች በተለያዩ የንብ ማነብ ስራ ላይ ተሰማርተው ይገኛሉ። በዚህ መልኩ በለሙ ደኖች ዙሪያ ላይ ስለዚህ የለሙ ደኖች ለአካባቢ አየር ንብረት መስተካከል ከፍተኛ ሚና እንደነበረ ሆኖ ከአካባቢ አየር ንብረት መስተካከል ባለፈም ኢኮኖሚያዊ ፋይዳቸው ከፍ ያለ መሆኑን ነው እያየን ያለ ነው። በወላይታ ዞን በአጠቃላይ ዛሬ የአንድ ጀንበር ተከላ ፕሮግራም ላይ የወጣው ማህበረሰብ እኛ በእኛ ግምት እስከ 800,000 በላይ እንደሚወጣ ነው የጠበቅነው። አሁን ከዛ በላይ ነው ወጥቶ እያየን ያለ ነው። ስለዚህ እኛ ካዘጋጀነው ችግኝ ቁጥርና ካዘጋጀነው ጉድጓድ ቁጥር በላይ ነው ሰው ሆኖ ያገኘነው። ስለዚህ ይሄ የአንድ ጀንበር ችግኝ ተከላ ፕሮግራምም አልፎም ደግሞ የአረንጓዴ አሻራ በአጠቃላይ በህብረተሰቡ ውስጥ ባህል ሆኖ እስከ ውስጣቸው ድረስ የሰረጸ መሆኑን ነው እያሳየ ያለው። ችግኝ ተከላ መርሃ ግብር በጣም በተሳካ ሁኔታ በሀገር ደረጃ በጠቅላይ ሚኒስትር ኢኒሼቲቭ የተጀመረ ሆኖ የተሳካ ነው። ወላይታ አካባቢ ከዚህ በፊትም በነበረው ሂደቶች ላይ የአባቶቻችን ባህል ሆኖ ያለውን ሁሉም በነቅስ ወጥቶ ሲተክል አይተናል። እኛም ራሳችን ደግሞ የራሳችን አሻራ ሀገር ከዚህ በኋላ ኢሊኖ አሁን በጣም የተለየ ነገሮቹ እየመጡ ስለሆነ ያንን ለመቆጣጠር የምናደርገው በነቅስ ወጥቶ ሲተክሉ እኛም ደግሞ እየተከለን በጥሩ ሁኔታ መሆኑን ነው ያየነው። ይሄ ለማህበረሰቡ የሚጠቅመው ለከብቶቹ እዚህ ውስጥ ሳር ምናምን እንዲያገኙ ችግኙ ተክለው ደግሞ ዳና ዝናብም እንዲያገኝ ያው ጥሩ ደረጃ እንዲደርስ ያው እንደሚጠቅም ነው ለህብረተሰቡ የሚነግረው። አዎ መንከባከብ በየጊዜው እንዳይደርቅ ዋም ያው ማጠጣት ያስፈልጋል። ደግሞ አካባቢ ላይ ከብቶችም ሆነ ሌላ ችግር እንዳይደርስበት ጥንቃቄ ማድረግ ያው ይጠበቃል ማለት ነው።